ባለስልጣናት ሰይጣን እንዳየ ድመት ይፈሩታል። ገና አልበሙን ሊያወጣ ነው ሲባል እንደተለከፈ ሰው ያንቀጠቅጣቸዋል፣ ያዘባርቃቸዋል። ሳይጠሯቸውም አቤት ይላሉ። አልፎ ተርፎም እስከ ማሰርም ደርሰዋል። ዛሬ የምናወራው ስለ ታላቁ የጥበብ ሰው ቴዎድሮስ ካሳሁን ገርማሞ ነው። ከነ ቡርና ቦይ እንዲሁም ቢቲኤሶች በመተካከል የቴዲ አፍሮ ኢትዮጵያ የተሰኘው አልበሙ ቢልቦርድ ኦፍ ወርልድ አልበምስ ላይ አንደኛ መሆን ችሏል። ከሰሞኑ የለቀቀው ኢትዮሪካ የተሰኘው አልበሙ ብቻ በተለያዩ ፕላትፎርሞች ላይ ከ100 ሚሊዮን በላይ ጊዜ ተሰራጭተዋል። ይህም በኢትዮጵያ ሙዚቃ ታሪክ ታይቶም ተሰምቶም የማይታወቅ ነው። ለመሆኑ ቴዎድሮስ ካሳሁን ገርማሞ ማን ነው? ሙዚቃዎች ውስጥ በሚሊዮኖች ዘንድ ተወዳጅነትን እንዲያገኙ ሲል የሚጠቀመው ዓለምን ያስደነገጠ የሙዚቃ ቀመር ምንድን ነው? በቅድሚያ ላይክ እና ሰብስክራይብ ማድረግ አትርሱም። ሁሉንም አንድ በአንድ እንመለከታለን። ይህ ሀበሻን መጋዚን ነው። በኢትዮጵያ የሙዚቃ ታሪክ ውስጥ እንደ ቴዎድሮስ ካሳሁን አይነት ዘፋኝ ታይቷል ለማለት ያስቸግራል። ሙዚቃዎቹ በመቶ ሚሊዮኖች የተሰሙለት፣ ባለስልጣናትም ገና አልበሙ ሊወጣ ነው የሚለውን በወሬ ደረጃ ሲሰሙት ሰይጣን እንዳየ ድመት የሚርበትበቱለት ሙዚቀኛ ፈጽሞ አልታየም። ታዲያ ትልቁም ጥያቄ የሚነሳው እዚህ ጋ ነው። ቴዎድሮስ ካሳሁን ገርማሞ አንድ ተራ የሙዚቀኛ ልጅ የነበረ ሰው እንዴት በዚህ ደረጃ ኢትዮጵያን ሊያንቀጠቅጥ ቻለ? ከሙዚቃዎቹ ጀርባ የሚጠቀማቸውስ ብዙ ሙዚቀኞች ሊገባቸው ያልቻለ አደገኛ የሙዚቃ ቀመር ምንድን ነው? እንዴትስ በዚህ ልክ ከባለስልጣናቱ ጋር መነቋቆሩስ ሊገባ ቻለ? ጥሩ ጊዜ ነበር ያሳለፍኩት። ከእስረኞችም ጋር የነበረኝ ግንኙነት በጣም ቆንጆ ነው። እግዚአብሔር ይስጥልኝ። ታንክ ዩ። የቴዲ አፍሮ አነጋጋሪነት የጀመረው ገና በልጅነቱ ነበር። በሐምሌ 1968 የተወለደው ቴዎድሮስ ካሳሁን ገና ሲወለድ አባቱ በኢትዮጵያ ሙዚቃ ኢንዱስትሪ ውስጥ ታዋቂ ሰው ነበር። ካሳሁን ገርማሞ ይሰኛል። ቴዎድሮስ ካሳሁን የተወለደው በጊዜው ፖለቲካዊ ውጥረት በነበረበት የንጉሱ ስርዓትም ወድቆ ደርግ በመጣበት ጊዜ ነበር። ይህም በልጅነቱ በአስተዳደጉና በአመለካከቱ ላይ ተጽዕኖ እንዳሳደረም ይነገራል። በልጅነቱ የተረጋጋና ቁጥብ ልጅ ነበር። ነገሮችንም በእርጋታ ይመለከታል። አስተዳደጉም እንደ አብዛኛው ኢትዮጵያዊ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መዝሙሮች ተቃኝቶ ያደገ፣ በሌላ በኩል ደግሞ የአባቱን የሙዚቃ ስራዎች ሲያደምጥ ያደገ ልጅ ነው። ታዲያ የማይደርስ የለም። የልጅነት ዕድሜው አብቅቶ በሃያዎቹ መጀመሪያ የውሳኔ ዕድሜው ሲደርስም ትልቁን የህይወቱን ውሳኔ ለመወሰን ተገደደ። ወይ ሁሉንም ነገር እርግፍ አድርጎ ወደ ሙዚቃ ህይወት ውስጥ ይገባል፣ ካሉንም ሁሉንም ይተዋል። እሱም ወደ ሙዚቃ ህይወት ውስጥ ለመግባት ወሰነ። በጊዜውም ዘመናዊ ሙዚቃ ስልቶች እንደነ ፖፕና ሬጌ የመሳሰሉት በስፋት መሰማት የጀመሩበት ጊዜ ነበር። ቴዲ አፍሮም የሙዚቃ ስልቱን ከባህላዊ የኢትዮጵያ ዜማዎች እንዲሁም ከዘመናዊ ዜማዎች ከነ ፖፕና ሬጌ ጋር አንድ ላይ በማድረግ የራሱን ለየት ያለ የሙዚቃ ቃና ይዞ ወደ ኢትዮጵያ የሙዚቃ ኢንዱስትሪ መጣ። ነገር ግን ገና በዎቹ መጀመሪያው እድሜው የነበረው ቴዲ አፍሮ በጊዜው ብዙ ታዋቂ ዘፋኞች የነበሩበትና የሙዚቃ መድረኩም በታዋቂ ሰዎች የተጨናነቀበት ጊዜ ነበር። ቴዎድሮስ ካሳሁን ግን በዚህ በብዙ አርቲስቶች በተጨናነቀው የኢትዮጵያ የሙዚቃ ኢንዱስትሪ መድረክ አፈት ልኮ ለመውጣት ብዙም ጊዜ አልፈጀበትም ነበር። በ24 እና በ25 ዓመቱ ለመጀመሪያ ጊዜ የመጀመሪያውን አልበም አቡጊዳን አወጣ። በጊዜው ለጀማሪ አርቲስት እጅግ በጣም ጥሩ የሚባል ሳክሰስ ነበር። በከተማ ውስጥም የተለያዩ የተወሰኑ አድናቂዎችንም ማፍራት ቻለ። ከአልበሞቹ መካከል ኃይሌ ገብረስላሴ የተሰኘው ዘፈኑም በብዙዎች ዘንድ እይታን ማግኘት ችሎ ነበር። ነገር ግን እውቅናው የተገደበ ነበር። በአገር አቀፍ ደረጃም ያን ያህል ተጽዕኖ ፈጣሪ ሰው አልነበረም። ነገር ግን ከ4 እና ከ5 ዓመት በኋላ ይህን ሁሉ ታሪክ ቀየረው። በ1997 ያስተሰርያል የተሰኘው አልበሙ ኢትዮጵያን በአንድነት ነቀነቀ። ይህ ሳክሰስ ወይም ስኬት ብቻ አልነበረም፣ ከስኬትም በላይ ጭምር እንጂ። በተለይ አልበም ውስጥ የነበረው የፖለቲካ ቅኔ በብዙዎች ዘንድ ሙዚቃው ተወዳጅነት እንዲያተርፍም አድርጎታል። ከዚህም በተጨማሪ የቴዲ አፍሮ የሙዚቃ ጥበብም የታየበት ጭምር ነበር። ነገር ግን ከትልቁ ስኬቱም በትንሹ እንኳን ብዙም ሳያጣጥመው ወረታች ቁልቁል ወደ ወህኒ ቤት ወረደ። በ1998 ሰው ገጭተህ አምልጧል በሚል ሰበብም ተከሰሰ። ከ2 ዓመት በኋላም በ2000ዎቹም ወደ ወህኒ ቤት ወረደ። ነገር ግን ከ2 ዓመት በኋላ በ2002 ከእስር ቤት ተፈታ። በጊዜው ከእስር ሲፈታ ብዙዎች በእስሩ ተናዱ የበለጠ ሌላ ነገርን ይናገራል፣ ፖለቲካዊ ሰዎችን ይሰድባል፣ ወይም ቢያንስ ዘፈን አውጥቶ ሰዎቹን ይዘልፏቸዋል ብለው ሲጠብቁም ቴዲ አፍሮ ግን ፈጽሞ ጸጥ አለ። ይህም ብዙዎችን ያስደነገጠ፣ ለቴዲ አፍሮም የእውቅና ማማን ያሰጠ ነበር። ሰንዙ እንደዚህ ይላል: He will win who knows when to fight and when not to fight።
ይህንንም ጥቅስ ቴዲ አፍሮ በተግባር የሚያውቀው ይመስላል። መቼ መጣላት እንዳለበትና መቼ መጣላት እንደሌለበት የሚያክሰው ፈጽሞ አሸናፊ ነው ይላሉ። ቴዲ አፍሮ ዝምታን መረጠ። እስር ቤት አሻሽሎኛል ብቻ የሚል ቃል ነበር የተናገረው። በ2004 ጥቁር ሰው የተሰኘው አልበሙ ታዲያ ኢትዮጵያን አንቀጠቀጠ። በ2010 ኢትዮጵያ የሚለው አልበሙ ደግሞ ከዛም በላይ ትልቅ ስኬት መሆን ቻለ። በቢልቦርድ የዓለም አልበሞች ላይ አንደኛ መሆን ቻለ። ይህም እነ ቢቲኤስ እንዲሁም እንደነ ቡርናዊ አይነት የዓለማችን ትልልቅ ሙዚቀኞች የደረሱበት ጫፍ ነበር። ብዙዎችም ቴዲ አፍሮ የእንግሊዝኛ ዘፋኝ ስላልሆነ ነው እንጂ ቢሆን ኖሮ ከትልልቅ የዓለማችን አርቲስቶች ጋር ውድድርና ፉክክር ውስጥ እንደሚገባ ምንም ጥርጥር የለንም ሲሉ ይናገራሉ። ለመሆኑ ታዲያ ቴዲ አፍሮ ይህን ሁሉ የዝና ማማ እንዲያገኝ የረዳው አደገኛ የሙዚቃ ቀመር ምንድን ነው? ለምንስ ሲሆን ባለስልጣናቶቹ ሊያስወግዱትና ሊገላገሉት የፈለጉት? ይህን ከመመልከታችን በፊት በቅድሚያ ላይክና ሰብስክራይብ ማድረግ አትርሱ። እንዲሁም የምትወዱት የቴዲ አፍሮ ዘፈን ካለ ኮሜንት ላይ አስቀምጡልን። ቴዎድሮስ ካሳሁንስ ለምንድነው ቴዲ አፍሮ ተብሎ ቅጽል ስም የወጣለት? የምታውቁ ኮሜንት ላይ መልሱልን። የቴዎድሮስ ካሳሁን የሙዚቃ ቀመር የሚጀምረው ከሚውዚካል ስትራክቸር ወይም አወቃቀሩ ነው። መቼስ ቴዎድሮስ ከልጅነቱ ጀምሮ በሙዚቀኛ ቤተሰብ ውስጥ አድጎ እንዲሁም የቤተ ክርስቲያን ዝማሪዎችን ሲሰማ አድጎ እንዴት ሙዚቃ ላያውቅ ይችላል? በተለይ የሚጠቀማቸው ባህላዊን ከዘመናዊ ጋር የመቀላቀል እንዲሁም የኢትዮጵያን ታሪክና ባህል የማጉላት ስነ ስርዓት በብዙዎች ዘንድ ተወዳጅነትን ለማስገኘት የቻሉ ነበሩ። ለምሳሌ ያክል እንደነ ሚኒሊክ፣ ጥቁር ሰው የመሳሰሉት አልበሞቹና ዘፈኖቹም በኢትዮጵያ የሙዚቃ ታሪክና ኢንዱስትሪ ውስጥ ብዙም ያልተዳሰሱ የሙዚቃ ክፍሎች ነበሩ። ታሪክን በሙዚቃ ማቅረብ ቴዎድሮስ ካሳሁን ይህ የተካነበት ነገር ነው። ከሚጠቀማቸው የሙዚቃ ቀመሮች መካከል ሁለተኛውና ዋነኛው ደግሞ ታይሚንግ ወይም ጊዜን መምረጥ ነው። ቴዎድሮስ ካሳሁን በልቡ ተሸክሞት የሚዞረው ማንም ያላነበበው የአማርኛ መዝገበ ቃል ያለ ይመስለኛል። ብዙዎቻችን አማርኛን ለ10 ዓመታት ለ20 ተናግረን ፈጽሞ ሰምተን የማናቃቸውን ቃላት ቴዲ አፍሮ ግን ኩልል አድርጎ በሙዚቃዎቹ ይጠቀማል። ሙዚቃውም ቅኔ ነው፣ ለፖለቲከኞቹም ራስ ምታት ነው። ሙዚቃው ቅኔ ሲሆን ብዙዎች በየራሳቸው መንገድ ይፈቱታል። ትልልቅ የመንግስት ባለስልጣናትም የሚጠሉት ያንን ነው። በዛም ምክንያት እስከ መታሰር ደርሰዋል። ከሰሞኑ በወጣው አልበም ራሱ ብዙ የመንግስት ባለስልጣናት ብዙ ነገር በፌስቡክ ገጻቸው ላይ ተናግረዋል። ቴዎድሮስ ካሳሁንም መቼ ምን ማለት እንዳለበት የሚያውቅ ሰው ነው። ሙዚቃዎቹ መቼ መውጣት እንዳለበት፣ መቼስ ቢወጣቸው በብዙ ሰዎች ዘንድ መነጋገሪያ እንደሚሆኑ ያውቃል። ሌላኛው የቴዲ አፍሮ ቀመር ደግሞ ሀገራዊነት፣ አንድነትና ታሪክን ማወደስ ነው። መቼስ የሰው ልጅ ስለ ራሱ ሲሰማ ስለ ራሱም ታሪክ ሲነገረው ቆም ቀጥ ብሎ መመልከቱም ግልጽና የታወቀ ነገር ነው። ታዲያ ቴዲ አፍሮም ይህን ፈጽሞ ያውቃል። ለዛም ነው በሙዚቃዎች ውስጥ ሀገራዊነት፣ አንድነት እንዲሁም ፍቅርን የሚሰብከው። ለምሳሌ ከሌሎች አርቲስቶች ጋር ሲወዳደር የቴዲ አፍሮ ዘፈን ምን ያህል በጥበብ የተቃኘ እንደሆነ በምሳሌ ላስረዳችሁም። ይህን ብዙዎች የሚወዱት የጥበብ ሰው የሆነውን የእስጢፋኖስ ቶማስን ዘፈን ስትሰሙ በዋነኝነት ስለ ፍቅር፣ ስለ መገናኘት ምናምን ብቻ ነው የሚናገረው። የቴዎድሮስ ካሳሁን ዘፈኖች ግን በአንድ ዜማ፣ በአንድ ግጥም 4 ትርጉም ሊኖራቸው ይችላሉ። ለምሳሌ ፊዮሪና የተሰኘውን ዘፈን እንመልከት። ይህ በአንድ ወቅት በብዙዎች ዘንድ ተወዳጅነትን ያተረፈ ዘፈን አንድም ስለ ፍቅር ይናገራል፣ አንድም የተለያዩ ሰዎች ስለ መገናኘታቸው፣ ስለ ተስፋ ይናገራል። ከምንም በላይ ደግሞ ስለ ሁለት ሀገራት መነጣጠል እንዲሁም ስለ ፖለቲካዊ ነገሮችም በአንድነት አያይዞ ይናገራል። ይህን ዘፈን ስትሰሙ ስለ ኢትዮጵያና ስለ ኤርትራ፣ ስለ ተለያዩት ሀገራትና ስላጣኑም ተስፋ በአንድነት ይገልጽልናል። የ80 በመቶ የኢትዮጵያ አርቲስቶች ዘፈን ግን ይህ አይነት ዴብስና ይህ አይነት የሙዚቃ ጥራት ፈጽሞ ይጎለዋል ማለት ይቻላል። ለዚህም ትልቁ ምስክሩ ከሌሎች ትልልቅ የዓለም አቀፍ አርቲስቶች እኩል በቢልቦርድ ወርልድ አልበምስ ላይ አንደኛ መሆኑ ጭምር ነው። ኢቶሪካ የተሰኘው ከሰሞኑ የወጣው አልበም በተለያዩ ፕላትፎርሞች ላይ ከ150 ሚሊዮን በላይ ስርጭቶችና አድማጮችን አግኝተዋል። ያም ለአንድ አፍሪካዊ አርቲስት ፈጽሞ የማይጠበቅ በኢትዮጵያም የሙዚቃ ታሪክ ውስጥ ታይቶ የማይታወቅ ነው። ምናልባት ቴዲ አፍሮ የእንግሊዝኛ ዘፋኝ ቢሆን ኖሮ ከሌሎች የዓለም ትልልቅ ዘፋኞች ጋር የሚወዳደር ብቃት ነበረው ቢባልም ማጋነን አይደለም። ታዲያ ለመሆኑ እንደዚህ ተወዳጅ ሙዚቀኛ ሆኖ ሳለ ለምን አብዛኞቹ የፖለቲካ ሰዎች ጠሉት? ለምንስ አልበም ሊያወጣ ሲል አንድ አዝማሪ አንድ ደግሞ ጡዘትን ተጠቅሞ ሙዚቃ ሸጦ አደር እያሉ በፌስቡክ ገጻቸው ላይ በአንድም በሌላ የሚነቋቆሩት ከተባለ በዋነኝነት የሙዚቃን ኃይል ስለተረዱ ነው። አንድ ሰው ምንም አይነት የፖለቲካ አቋም ቢኖረው ቴዲ አፍሮ ሲዘፍን ግን
ሙዚቃውን ሲሰማ በአንድም ይሁን በሌላ መልኩ ለነሱ ለፖለቲከኞቹ ትልቅ ችግር እንደሚፈጥርባቸው ይገነዘባሉ። ለዛም ይመስላል አብዛኞቹን እንደነዚህ አይነት አርቲስቶች በቁጥጥር ስር ለመዋል የሚጠሩት። ይህ ነገር ኢትዮጵያ ውስጥ ብቻ አለ አይደለም። በናይጄሪያ፣ በዚምባብዌ፣ በራሻና በቺሊ በኢራን ሳይቀር የተለመደ ነገር ነው። አንድ ታዋቂ ሙዚቀኛ ከነሱ የሚቃረንን ሐሳብ ይዞ ከመጣ ሙዚቃ ትልቅ ኃይል እንዳለው ስለሚረዱ ይህን ሙዚቀኛ ላይ ትልቅ ተጽዕኖና ጫና ለማሳደር ይሞክራሉ። ዞሮ ዞሮ ግን ሰው እንደዚህ አይነት ትልቅ የሙዚቃ ሰው ሲሆን ምንም አይነት የፖለቲካ አቋም ቢኖሩም ዘፈኑን መስማቱ አይቀርም። ብዙዎች ቴዎድሮስ ካሳሁንን የንጉሳዊ ስርዓቱን ይደግፋል ይሉታል። ነገር ግን ምንም የንጉሳዊ ስርዓትን የማይደግፉ ሰዎችም ሙዚቃውን ወደው ያዳምጣሉ። ያ ነው የሙዚቃ ኃይል የሚባለው። ፖለቲከኞች ግን እንደዚህ አይነቶቹን ትልልቅ ሙዚቀኞች ለማጥቃት ወይም ለመግደልና ለማስወገድ ከሞከሩም ብጉርን እንደማፍረጥ ነው የሚሆነው። ብጉርን ብታፈርጡት መልሶ በስቶ ይመጣል እንጂ ለውጥ አይኖረውም።